ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ ቤተሰቦች፣ እኔ ቤቲ ነኝ። ዛሬ እሁድ ቀን ግንቦት 10 2018 ወይም በዩሮፒያን ካሌንደር ሜይ 18 2026 ነው። በዛሬው ዕለት ከዓለም ዙሪያ የተሰበሰቡ አዳዲስ እና አበይት መረጃዎችን ይዤላችሁ ቀርቤያለሁ። ከዋና ዋና ዜናዎቻችን መካከል በአሜሪካ ፖለቲካ ውስጥ እየተስተጋባ ስላለው የትራምፕ የዘረኝነት ርዕዮተ ዓለም እና በአሜሪካ ፖለቲካ የተፈጠረው የዘረኝነት ውዝግብ፣ እንዲሁም በካናዳ ፖለቲካ የተፈጠረውን አዲስ ክስተትና የካናዳ የአዳዲስ የንግድ አጋሮችን ፍለጋ ጉዞ፣ አወዛጋቢው የዶናልድ ትራምፕ እና ሺ ጂንፒንግ ቤጂንግ ውስጥ ያደረጉት ስብሰባ፣ ከአውሮፓ የሚወጡ ወቅታዊ መረጃዎችንና ከሀገራችን ኢትዮጵያ የሚሰሙትን ዕለታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁኝ ቆዩ። በመጀመሪያም ዋና ዋና ዜናዎቻችንን እንመልከት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናዋቸው ሺ ጂንፒንግ በቤጂንግ ያደረጉት የሁለት ቀናት ስብሰባ በከፍተኛ ድምቀት ተጠናቋል። ትራምፕ በሁለተኛው የስልጣን ዘመናቸው ቻይናን ሲጎበኙ ይህ መጀመሪያቸው ሲሆን አቀባበሉ በታላቅ የቤተ መንግሥት ድግስና የክብር ዘብ ትርኢት የታጀበ ነበር። ሆኖም የፖለቲካና የዲፕሎማሲ ተንታኞች እንደሚሉት ስብሰባው ከተጨባጭ ውጤት ይልቅ ለእይታ ሲምቦሊዝም ያደላ ነበር። ምንም እንኳን ትራምፕ ድንቅ የንግድ ስምምነቶችን አድርገናል ቢሉም በታይዋን ጉዳይና በኢራን ጦርነት ዙሪያ ጠንካራ ስምምነት ላይ አልተደረሰም። የቻይና መንግስትም ትራምፕን በጥንቃቄ የማስተናገድና የዓለምን የኢኮኖሚ በላይነትን የመቆጣጠር ስትራቴጂን የተከተለ ይመስላል። በሌላ በኩል ወደ ካናዳ ስናቀና የካናዳ ፖለቲካ በአዲስ መልክ እየተቀረጸ ነው። ጠቅላይ ሚኒስትር ማርክ ካርኒ በ2050 የካናዳን የኤሌክትሪክ አቅም በእጥፍ ለማሳደግ የተፈጥሮ ጋዝን የሚጠቀም አዲስ ስትራቴጂ ይፋ አድርገዋል። ነገር ግን የካናዳ ኢኮኖሚ ከደቡብ ጎረቤቷ አሜሪካ ጋር ውጥረት ውስጥ ገብቷል። አሜሪካ በካናዳ የእርሻ ምርቶች በተለይም በእንጉዳይ ምርቶች ላይ አዲስ የንግድ ታሪፍ መጣላን ተከትሎ በሁለቱ ሀገራት መካከል ያለው የንግድ ጦርነት አድገዋል። በተጨማሪም ከትራምፕ አስተዳደር ጋር ያለው አለመግባባት ካናዳውያን ወደ አሜሪካ የሚያደርጉትን ጉዞ በከፍተኛ ሁኔታ እንዲቀንስ አድርጎታል። ወደ ሀገር ውስጥ ዜናዎቻችን ስንመለስ የአሜሪካ መንግስት በኢትዮጵያ ላይ ጥሎት የነበረውን የጦር መሳሪያ ሽያጭ አንስቷል። የአሜሪካ የውጭ ጉዳይ ሚኒስቴር ኢትዮጵያን ከእገዳ ዝርዝር አይታር ፖሊሲ ኦፍ ዲናያል ውስጥ የሰረዛት ሲሆን ይህ ውሳኔ ቀይ ባህርን የጂኦፖለቲካዊ ውጥረት ተከትሎ የሁለቱን ሀገራት የደህንነት ትብብር ወደ አዲስ ምዕራፍ ሊያሸግረው እንደሚችል ተገምቷል። በሌላ በኩል ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ በጁን 2026 ለሚካሄደው ሰባተኛው ሀገራዊ ምርጫ የሚውል የ10 ቢሊዮን ብር ተጨማሪ በጀት ጠይቋል። ምርጫው ሊካሄድ ከ2 ሳምንት ያነሰ ጊዜ በቀረበት በዚህ ወቅት ቦርዱ አጠቃላይ ዓመታዊ በጀቱን ወደ 20 ቢሊዮን ብር የሚያሳድግ ጥያቄ ለፓርላማው የፋይናንስ ኮሚቴ አቅርቧል። በመጨረሻም ወደ ሀገራችን ኢትዮጵያ ዜናዎች ስንመታ በሰሜን ኢትዮጵያ በተለይም በትግራይ ክልል ዳግም የተኩስ ልውውጦች መሰማታቸው አሳሳቢ ሆኗል። በምዕራብ ትግራይ ጸምለት አካባቢ በመንግስት ኃይሎችና በትግራይ ታጣቂዎች መካከል ግጭት ማገረሸቱና የአውሮፕላን በረራዎች መቋረጣቸው ተዘግቧል። ይህ የጸጥታ መደፍረስ የተከሰተው የትራምፕ አስተዳደር ለአሜሪካ ዓለም አቀፍ ልማት ኤጀንሲ USAID የሚሰጠውን በጀት በከፍተኛ ሁኔታ በመቀነሱ ምክንያት በክልሉ ያለው የሰብአዊ እርዳታ እጥረት በተባባሰበት ወቅት ነው።
ወደ አውሮፓ ወቅታዊ መረጃ ሲንሻገር አውሮፓውያን ከዋሽንግተን ጋር ያላቸው ግንኙነት ፈተና ውስጥ ወድቋል። የትራምፕ አስተዳደር ከኢራን ጋር በገባው ጦርነት ምክንያት አውሮፓውያን ባሰሙት ትችት ትራምፕ በጀርመን፣ ጣሊያንና ስፔን የሚገኙ የአሜሪካ ወታደሮችን ቁጥር ለመቀነስ እያሰቡ መሆኑን አስጠንቅቋል። በተጨማሪም ምክትል ፕሬዝዳንት ጄዲ ቫንስ አውሮፓ የዩክሬንን የድህረ ጦርነት ደህንነት የማስጠበቅ ትልቁን ድርሻ መውሰድ አለባት ማለታቸው አውሮፓውያን የራሳቸውን የጋራ መከላከያ ስምምነት ለማጠናከር እንዲገደዱ አድርጓል። በሌላ በኩል በአውሮፓ አህጉር የለንደን ጎዳናዎች በትልልቅ የተቃውሞ ሰልፎች ተጨናንቀውልሃል። ትላንት ቅዳሜ በቶሚ ሮቢንሰን የተመራው የቀኝ አክራሪዎች ዩናይትድ ኪንግደም ስብስብ የፍልስጤም ደጋፊዎች ባዘጋጁት የናክባ ዴይ ሰልፍና ስታንድ አፕ ቱ ሬሲዝም ከተሰኙ የጸረ ዘረኝነት ተቃውሞች ጋር በትይዩ ሰልፍ ወጥተዋል። የለንደን ፖሊስ ግጭትን ለማስወገድ ከ4000 በላይ ፖሊሶችን፣ ድሮኖችንና ሄሊኮፕተሮችን ያሰማራ ሲሆን በተፈጠሩ የተለያዩ የሕግ ጥሰቶች ምክንያት ከ40 በላይ ሰዎችን በቁጥጥር ስር አውለዋል። ይህ ክስተት በብሪታንያ ውስጥ እየሰፋ የመጣውን የፖለቲካዊና የማህበራዊ ጽንፍ መራራቅ በግልጽ የሚያሳይ ሆኗል። በመጨረሻም ወደ አሜሪካ ፖለቲካ ስንመለስ ትራምፕ ምርጫውን ለማሸነፍ በሚያደርጉት ጥረት ውስጥ ከፍተኛ ውዝግብ ያስነሳ ክስተት ተፈጥሯል። ሪፐብሊካኖች የፖለቲካ ትርፍ ለማግኘት ሲሉ ያካሄዱት በተለይም ጥቁር አሜሪካውያን አብላጫ ድምጽ ያላቸውን ወረዳዎች ለማጥፋት ያለመው የክልሎች የምርጫ ድንበር ማካለል ሪዲስትሪክቲንግ በጠቅላይ ፍርድ ቤት መጽደቁ ከፍተኛ ቁጣን ቀስቅሷል። የካሊፎርኒያ ገዢ ጋቪን ኒውሰም ይህንን ድርጊት ዘመናዊው ጂም ክሮው 2.0 እና አስደንጋጭ የዘረኝነት ተግባር ስቶን ኮልድ ሬሲዝም ሲሉ አወገዙታል። ይህም በአሜሪካ ፖለቲካ ውስጥ ስልጣንን ለማቆየት የዘረኝነት ካርድንና አድሏዊ የድንበር ማካለልን መጠቀም ምን ያህል አሳሳቢ ደረጃ ላይ እንደደረሰ ያሳያል ተብሏል። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።